የጨረቃ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም አለን እግዚአብሔር ይመስገን። እንግዲህ ዛሬ ከወትሮ በተለየ ቪዲዮ ነው የመጣነው። እንግዲህ የዛሬው ትንሽ ከሰሞኑ ለየት ያለ ነው እና ዛሬ ምን ተፈጠረ መሰላችሁ? እንግዲህ አብሳላትን ሀይሚ ቤት ድረስ ጠርታት ያለውን ነገር ለማስረዳት ትላንት በተለቀቀው በአብሳላ ቻናል ላይ በተለቀቀው ቪዲዮ ትንሽ እንደተረበሸች ቤት ድረስ ጠርታት ነገሩ ለማስረዳት እየሞከረች ነበረ። በዛ መሃል ደግሞ በብሩክና በእሷ መሃል ጭቅጭቅ እንደተነሳ ማየት እንችላለን። ብሩክ በቃ ለምን አንቺ እሷን ልታገኛት ፈለግሽ? ልታገኛት ከፈለግሽ ደግሞ እኔ ያለው ነው። ስለዚህ አንቺ በእኔም በአንቺም ህይወት ሌላ ሰው መግባት የለበትም እያለ ነበረ። አብሳለት ደግሞ የምትሰጠው ምክንያት ምንም እኔ አላሰመነኝም። እንደኔ ሳየው ስመለከተው ነገሩ ምንም አላሰመነኝም። ምክንያቱም ያው እየተናገረች ያለችው ነገር በቃ ከእናንተ ጋር ጓደኛ መሆን የምፈልገው ነው። እኔ የሚመስለኝ ጓደኝነቱ ቢቀርባቸው ነው የሚሻለው። ያ እንዳይፈጠር ሀይሚ ራሷን ውሳኔ ወስናለች። እኛ ከአንቺ ጋር ጓደኛ ብንሆን ምንም ጥቅም ልታገኝ አትችይም። ስለዚህ የግድ ምን መሆን አለብሽ? ከኛ ህይወት ጠቅለለሽ መውጣት ነው ያለብሽ። አንቺ የራስሽን ህይወት ነው መኖር ያለብሽ። እኔ ልረዳሽ የሞከርኩ ነው። ያንን ደግሞ አንቺም ደግሞ አውቃሽ እኔም እንትን ብትይኝ ጥሩ ነው ብትሰሚኝ ጥሩ ነው አይነት ነገር ነው የሀይሚ ሀሳብ። እንደ ሀሳብ ጥሩ ነው። ለእሷ ሴት ስለሆነች ያው እንደ ሴትነት ለመረዳት ብላ ነው ሀይሚ እንደዛ ለማድረግ የሞከረችው። ግን ብሩክ ደግሞ ማንንም እንድታገኝ አልፈልግም፣ ብዙ ዋጋ ከፍዬበታለሁ እያላት ነበረ። ብቻ ብዙ ነገር ተፈጥሯል። አንድ ላይ ቪዲዮ እንመለከታለን። እንግዲህ ለማታውቁኝ ያበባላለው ቻናሌ ደግሞ ያብ ሪያክት ነው። ቻናሌን ሰብስክራይብ ያደረጋችሁ ቪዲዮን ላይክ እያደረጋችሁ ሀሳብ እንሰጥበታለን። ይመቻችሁ። ምህረቱን መግባት አልፈልግም። እሺ ቢያንስ ግን ጓደኛ መሆን እንችላለን። ከአንቺም ከሱ ጋር ከረተኝ ጓደኛ ሆነን መቀጠል እንችላለን አይደል? አይ እኔ አልስማማም። ለምን መሰላችሁ? ይኸውላችሁ እቺ ልጅ ከዚህ ቀደም ምን አይነት ስሜት እንደነበራት ለብሩክ ደግሞ በመሃል መታ ብሩክን አፍቅሬዋለሁ ለአንተ እንደዚህ አይነት ስሜት አለኝ ብላ ብዙ ችግር ስትፈጠር የነበረች ልጅ ናት። አሁን ያ ስሜት እኔ ጋር ያለው ስሜት ጠፍቷል። ስለዚህ ያ ስሜት እየቀነሰ ስለሆነ ሁሉም ነገር ምንድነው መሆን አለበት ነው በእናንተና በእኔ ህይወት ጓደኝነት ነው እንጂ ጀስት እንደዚህ አይነት ስሜት አይኖርም አይነት ነገር እያለች ነው። እኔ ምንም አያሰማኝም። የግድ ምን መሆን አለባት እች ልጅ በቃ ከብሩክም ከሀይሚም ህይወት መወገድ እንዳለባት ነው ማለት መውጣት እንዳለባት ነው የሚሰማኝ። እሷም የራሷን ህይወት ብትኖር ከነሱ ጋር ምንም አይነት ግንኙነት ባትፈጥር እንደ ሀሳብ ሀይሚ ይህንን ተስማማለች? በፍጹም እንደማትተስማማ እርግጠኛ ነኝ። አብሳላት እኔ እሱን ነገር አልፈልገውም። ለመሰለሽ አሁን አንቺ ይህን ስሜትሽን ባላቅ ምናልባት እንዳልሽው ልንቀጥል እንችል ነበረ። አዎ ትክክል። ለመሰላችሁ ያን ስሜት መጀመሪያ ባታሳይ ማለት ብሩክ አንተን ወድጃለሁ አይነት ነገር ስሜት ባታሳይ አዎ ሀይሚ ልትቀበላ ትችላለች፣ እኛም ልንቀበል እንችላለን። ግን ደግሞ ማለት ነው አሁን ላይ ያ ሁሉ ተፈጥሮ በብሩክና በሀይሚ መሃል ብዙ ነገሮች ተፈጥሮ ያ የተፈጠረው እንግዲህ እሷ በመሃል መጣ እንደዚህ አይነት ነገሮች ስሜት አለኝ አይነት ብላ እንትን ስላለች ነው። እና ብሩክ ብዙ መስዋዕትነት እንደከፈለ ከዚህ ቀደም ባሉ ቪዲዮዎች ላይ መመልከት እንችላለን። ግን ያን ነገር ባታውቅ ሀይሚ ምናልባት ልትቀበል ትችላለች። ግን አሁን አንቺ ያን ስሜት እያወቅሽ ያ ስሜት እንደተፈጠረ እያወቅሽ መተሽ ከእናንተ ጋር ጓደኝነት መፍጠር እንፈልጋለን። እኔ ምንም ያሳመነኝ ነገር አይደለም። ስለዚህ እንደ ሀሳብ በቃ ብትተዩ ጥሩ ነው። ትላንት በተለቀቀው ቪዲዮ ነው እንግዲህ አሁን ላይ ዛሬ ላይ እንደዚህ ነገር የተፈጠረ ያለው ነገር። ስለዚህ የግድ ምን መሆን አለባት እች ልጅ ከህይወታቸው ከብሩክና ከሀይሚ ህይወት መወገድ አለባት ብዬ ነው የማስበው። ከመራራቅ ይሄ ችላ ከመባባል ምናምን አብረን እንድንቀጥል እፈልጋለሁ። ሌላ ነገር አይኖርም። አይ ስሜት ደግሞ ይቀየራል አይደለም ሁሌ። እሺ ቆይ አይደለም ግን እሺ ቆይ አይደለም ስሜት ሊቀየር ይችላል። የሰው ስሜት አንድ ሰው የሆነ ቁጭ ባለበት እኮ አይቀጥልም። ሊቀየር ይችላል። ግን አንቺ አሁንም ከሱ ጋር እየተቀራረብሽ ደግሞ አሁንም ብሩክን ቀን በቀን እየተመለከትሽ ጓደኝነቱ ተፈጠረ እንበልና ማለት ነው። እና ሀይሚ ደግሞ ያንን የተመለከተች አምና መቀበል ራሱ አትችልም። ሲቀጥል ደግሞ እንዴት አንቺ ጓደኝነትን ትፈልጊያለሽ? ስሜት የፈለገ ነገር ቢለወጥ ከዛ ሰው ጋር የፈለገ ግንኙነት መኖር አለበት ብዬ አላስብም። ስለዚህ ይሄ እየሰጠች ያለችው ወይም እሷ አብሳላት እየሰጠችው ያለችው ነገር እኔ ምንም ያሳመነኝ አይደለም። ቤተሰብ እናንተ ምን ይመስላችኋል? እስኪ የተናገረች ያለችው ነገር እውነት ያሳምናል? እንደኔ በፍጹም አብሳላት እኔ ላምን
አልችልም። እኔ ከሱ ጋር አሁን ድጋሚ መጣላት አልፈልግም እያልኩሽ ነው። ከቡኬ ጋር መጣላት አልፈልግም። ኢቨን ትናንት ራሱ እንደዛ የሆንሽበት ያ ስሜትሽ ራሱ ለእኛ ጥሩ ነው ብዬ አላስብም። መሀላችን ላይ በትክክል ትላንት በተለቀቀው ቪዲዮ ላይ ምንም አይነት ለነሱ ምንም አይነት የሆነ አለ አይደል በቃ ልባቸው አርፎ ቁጭ እንዲሉ ራሱ የሚያደርግ ነገር አይደለም። የሆነች ያለችው ፍፄ ያደረገውን ነገር አድርጓል። ትክክል ነው። እንደ ጓደኛ ያተናገረው ነገር መልስ የሰጣት መንገድ ትክክል ነው። ይህን ማስበው ግን ደግሞ ብሩኬ ናፍቆኛል ብላ ነው የፖስተችው። ይሄ አሁን ትክክል ነው ብዬ አላስብም። ስለዚህ አሁን ያ ስሜት ጠፍቷል። በዛ ስሜት መቀጠል አልችልም። እኔ ያ ስሜት አሁንም እንዳለ እና ምናልባት ብሩክን ይበልጥ ለመቀራረብ ወይ ከብሩክ ጋር ከሱ ጋር ማለት በእጇ ለማስገባት የምትሄድበት ርቀት ነው ብዬ ነው የማስበው እንጂ ይህ ስሜት ጠፍቷል ብዬ አላስብም። እንደኔ ቤቴ እንኳን ተቀይሯል ብትይኝ አላምንሽም። ስለዚህ ከብሩኬ ጋር ጓደኛ ሆናችሁ ከሱ ጋር ቁጭ ብላችሁ ምናምን ስትስቁ ወይ የሆነ ነገር ከኔም ጋር እኔ ላስቀይምሽ አልፈልግም። እንደ ሴት ልረዳሽ ነው። በትክክል እዚህ ጋር የተናገረችው ነገር ትክክለኛ ነገር ለምን መሰላችሁ? ያ ስሜት በፊት ላይ እንግዲህ አሳይተዋለች። ያንን ነገር ብሩክን እንደምትወደው ብዙ ነገር እንደምታደርግ በዛም ዓለም ሀይሚ ራሷን እንደሳተች እንደተጎዳች ማያውቅ እንችላለን። ግን ደግሞ ያንን አምና መቀበል ለሀይሚ ቀላል ነው ብዬ አላስብም። እኛም አንቀበለውም። ሲቀጥል ደግሞ እሺ ጓደኝነቱ ተፈጠረ እንበልና ማለት ነው ጓደኝነቱ ተፈጠረ እንበልና እውነት ሀይሚ ያንን እያየች ቁጭ ትላለች? ጓደኝነቱ ጀስት በኖርማል ዝም ብሎ ጀስት ፍሬንድ እንደምንለው ማለት ነው ቤስት ፍሬንድ እንደምንለው ያ ነገር ተፈጠረ። ጀስት ሀይሚ ያንን አምና ቁጭ ብላ መመልከት አትችልም። የፈለገ ነገር ምክንያት ልሰጥ ያንን እንትን እንደማትል ነው ማውቀው። ብሩክም ደግሞ ያንን ግንኙነት እንደማይፈልግ እርግጠኛ ነኝ። ለምን ብዙ ዋጋ እንደከፈልበት ያው ሁላችንም የምናውቀው ነው። በጓደኝነት ደግሞ ከቀጠልን ይሄ ስሜት ተመልሶ ይመጣል የሚል ነገር ዘበት ነው። እኔ ይኸውላችሁ ልንገራችሁ፣ እርግጠኛ ነኝ የፈለገ አንቺ ከሱ ጋር ጓደኛ ብትሆኚ ያ ስሜት ሲጀመር አይጠፋም። ከብሩክ ጋር አንቺ ጓደኝነቱን ከሀይሚ ጋርም ጓደኝነቱን ብትፈልጊ አንቺ ለብሩክ ያለሽ ስሜት ከቶ አይጠፋም። ለምን መሰላችሁ? በቃ ጓደኝነት እንደው ስትቀርብ በጣም ያ ስሜት እየጠነከረ በጣም ለእሱ ያላት ፍላጎት ከፍ እያለ ነው የሚመጣው እና አሁን ምንም እዚህ የተናገረችው ነገር ኮምፕሊትሊ ምንም በቃ ስሜት የማይሰጥ ነገር በጣም ደባሪ የሆነ ነገር ነው የተናገረችው። ስለዚህ አያሳምንም። ሀይሚም ትክክል ነው። ምንም ጥያቄ የለውም። ቀጠልሽ አብረሽ በየቀኑ እያየሹ ያ ስሜትሽ ይቀየራል ማለት አልችልም። እኔ አብሳላት እኛ የምንለው ይሄንን ነው። በቃ አሁን ሀይሚት ገብቷታል። እኔ የምለው ይሄን ነገር ነው። በየቀኑ ብሩክን የተመለከተችው በየቀኑ ከብሩክ ጋር ሚት እያደረጋች የነበረው ስሜት ይጠፋል አይደለም ይቀየራል ሳይሆን መጥፋቱን እንጂ እኔ አላውቅም። እኔ የሚጠፋ ራሱ አይመስለኝም። ስለዚህ ምን ማድረግ አለባት? የግድ ከብሩክ ርቃ ከብሩክ ህይወት ወጥታ የእነሱን ሰላም ላለመበጥበጥ የምታስብ አይነት ሰው ከሆነች ከዚህ በፊት በሰራችው ስህተት የምትጸጸት አይነት ሰው ከሆነች የግድ ምን መሆን አለባት? ዳሯን ይዛ የራሷን ህይወት መከተል ነው ያለባት። አለበለዚያ ግን ትንሿን ደስታ ለማጥፋት ራሱ የምትሞክር ልጅ ናት ብዬ ነው የማስበው። ከዚህ በፊት የብሩክና የሀይሚ ግንኙነት እጅ የምታክል ነበረች። አሁን ግን በጣም ጠንክሯል። ያ ብዙ በብሩክ ጥረትና የሀይሚን ጥረት አለበት። ግን አብዛኛው ብሩክ በተቻለው አቅም ስህተቱን ለማረም እንደሞከረ ማየት እንችላለን። ስለዚህ የግድ ምን መሆን አለበት? እቺ ልጅ ከነሱ ህይወት መውጣት አለባት። እሱ አሁን በጣም እፈልጋታለሁ፣ በጣም መመለስ እፈልጋለሁ እና በቃ ያን እንደ ማለት ያቺን አብሳላት እንዳገኝ እንድትረዱኝ ነው የምፈልገው። ስለዚህ ቆይ አይደለም አብሳላት የድሮን አብሳላት ለብሩክ የሌላትን ስሜት የሌላትን አብሳላት ነው ማግኘት የሚፈልገው ነው። እሱን እኮ በራስሽ ማድረግ ትችላለሽ። እሱን እኮ በራስሽ ጥረት ማድረግ ትችላለሽ። እነሱ ወይም ሀይሚ ወይም ብሩክ እንዲረዱሽ ማድረግ አይጠበቅብሽም። የግድ ምን መሆን አለብሽ? ራስሽ ነሽ። በቃ ከነሱ ህይወት ርቀሽ ወይም እንደውም እንደ ሀሳብ ወደ ሌላ ሀገር ወጥታ ወይም ስላችሁ አሁን እነሱ ከሚኖሩበት አካባቢ ርቃ ወደ ሌላ ህይወት እንትን ብትል ጥሩ ነው። እንደ ሀሳብ ለውጡን ከፈለገች ከዛ በኋላ ተመለሰ የራሷን ህይወት መቀጠል ትችላለች። ትንሽ 1 ወር 2 ወር ምናምን በዛ መሀል ይስተካከላል። አለበለዚያ ግን እነሱ አንቺን የራስሽን ማንነት እንድታገኚ የሚያደርጉ አይመስለኝም። ሊረዱሽም የሚችሉ አይመስለኝም። ስለዚህ የግድ ምን አለባት ከነሱ ህይወት መውጣት እንዳለብሽ ነው አሁንም ደግም የምናገረው ነገር ማለት ነው። ምንድን ነው የምትረጀው?
ሃይሚ ከዚህ በኋላ በየዋህነት በቃ ሰው እንዳይቀየምም በቃ አያስፈልገንም። በቃ አያስፈልግም ምንም ነገር። ትክክል በቃ አያስፈልግም። ምንም ጥያቄ የለውም። አያስፈልግም። ከዚህ በፊትም ችግር ሲፈጥር የነበረው ነገር ምን መሰላችሁ? በእነሱ ህይወት የሚመጡ ሰዎች ናቸው። ፍፄ ስህተት ሰርቷል። አዎ ያቺ ሶሪ። ለማንኛውም ግን እዩ ራሱ መታ የሆነ ሰዓት ችግር እንደፈጠረች ነው የምናውቀው። ያ ነገር እስካሁን ድረስ መቋጫው ራሱ አልተገኘም። አሁን ደግሞ ሌላኛዋ አብሳላት መታ ችግር ፈጥራ ነበረ እና ብሩክ ያንን በቃ ምንም አይነት ግንኙነት ከሌላ ሰዎች ጋር ምንም አይነት ግንኙነት አያስፈልግም እያለ ነው። ስለዚህ እኔ በሱ ሀሳብ እስማማለሁ። ሃይሚ ለጥሩ ለመልካም ነገር ብላ ነው ማለት ነገ ምን አይነት ችግር እንዳይፈጠር እንደዚህ አይነት ችግር እንዳይፈጠር ከአሁኑ ጥንቃቄ ያለውን ነገር ላስረዳት አይነት ነገር ነው። ትክክል ናት። ግን ደግሞ አሁን ዛሬ አብሳላትን ስትቀጥራት ብሩክ ቢኖር እንደ ሀሳብ ምርጥ ነው። አሁን ላይ ችግር የተፈጠረ ያለው ነገር እንደዚህ አይነት ጭቅጭቅ በእሷና በብሩክ መሀል ችግር ወይም ጭቅጭቅ የተነሳ ያለው ነገር ለምን መሰላችሁ? ያው መጀመሪያ ቀድማ ለመናገሯ ነው። ያ ነው እንጂ ዋጋ ያስከፍል ያለው ነገር ብሩክ የተናገረው ነገር ትክክል ነው። እንደኔ ሃይሚ ስሚኝ፣ ከአንቺ ጋር መጣላት አለመጣላት አይደለም። አብሳላትን በንጹህ ልብ ቀረብኳት አይደለ? አልፈልግም እያልኳት እንኳን አልሰማ እያለችኝ ነው አይደለ? ስለዚህ እቺ ልጅ ቀርቤ ድጋሚ በወራትን ምንም የሚለወጥ ነገር የለም። በትክክል በቃ። ስለዚህ አሁን ያንን ነገር ያ መንገድ እንደማያስኬድ ብሩክ ተረድቶታል። ያ የቀድሞውን ስህተቱን ደግሞ እንደገና ያንን ስህተት መስራት እንደማይፈልግ በትክክል እየተናገረ ነው ያለው። ስለዚህ አዎ ከእሷ ጋር ምንም አይነት ግንኙነት እንደማያስፈልግ ደግሞ መቀጠል እንደሌለባቸው እኔና አንቺ የራሳችንን ህይወት መምራት እንዳለብን እቺ ልጅ ደግመሽ እንዳትጠሪያት እና ደግሞ የግድ ምን መሆን አለባት ከኛ ህይወት መወገድ ያለባት አይነት ነገር ነው። አዎ በትክክል ነው። እኔ እስማማለሁ። ስለዚህ አሁን ብሩክ የተናገረው ነገር ዛሬ የሚወሰነው ነገር በሚገባ ትክክል እንደሆነ ነው የሚሰማኝ። ሃይሚ ያደረገችው ነገር ልክ አይደለም ማለት አይደለም፣ ግን ደግሞ ያው ያንን ነገር ስታደርግ ብሩክን አማክራ ቢሆን ምርጥ ነበር። ግን ያው አሁን የተፈጠረ ያለው ነገር በተቃራኒ ነው ማለት ነው። ከደበረሽ የሚደብርሽ፣ ከተቀየምሽኝም ተቀየሚኝ። አንዴ ውጭ በቃ አያስፈልግም። ትክክለኛ ነገር። ስለዚህ እንደዚህ ነው እንጂ መሆን ያለበት ከመጀመሪያውኑ እንደዚህ አይነት ውሳኔ የወሰነ አይነት ነገር ቢሆን ብሩክ ሲሪየስ አይነት በቃ እኔ አንቺን እንደማልፈልግሽ አስረግጬ ነው የምነግርሽ። አዎ ያንን ተናግረዋል። ግን እንደዚህ አይነት በቃ ሲሪየስ የሆነ ጉድ የሚያራምድ አይነት ነገር ቢሆን ያ ሁሉ አልተፈጠረ ነበረ። ግን አሁን ዛሬ የተናገረው ነገር እኔ ወድጀዋለሁ። እናንተስ ምን ይመስላችኋል? የጨረቃ ቤተሰቦች ራሷንም እንድትጎዳ አልፈልግም፣ እንድትሰቃይ አልፈልግም። በጣም ብዙ እንደጣረች ለምንድን ነው እኔ ሳልሞከርኩም እንዴ? ከዚህ በፊት ለምንድን ነው እኮ ሞከርኩኝ እኮ አልተግባባንም። እኔና በቃ አልተግባብ። ስለዚህ በብሩክና በሃይሚ መካከል ሰላም የጠፋው ምክንያት ምንድነው? እንግዲህ በመካከላቸው ብዙ ሰዎች ስለገቡ ነው። ብሩክ ዛሬ ያደረገው ነገር እየተናገረ ያለው ነገር አዎ በትክክል ነው። ስለዚህ ሃይሚ ይህንን አውቃ ደግሞ ምን ማድረግ አለባት? የብሩክን መንገድ ወይም ብሩክ የሚያደርገውን ነገሮችን መረዳትና ማስተካከል እንዳለባት ነው የሚሰማኝ። ሃይሚ ጥፋት አለባት ማለት አይደለም፣ ግን አሁን ዛሬ ያደረገችው ነገር ትንሽ ብሩክ ያለ ወይም ብሩክን አናግረው ቢሆን እንደ ሀሳብ ጥሩ ነው። ስለዚህ እንደዚህ አይነት መከራከር እንደዚህ አይነት መጨቃጨቅ በመካከላቸው ባልተፈጠረ ነበረ። እያሰብኩላት አይደለ? ምንም መልስ አላገኘው፣ ምንም ጥሩ ምላሽ አላገኘውም። እሺ በቃ ከአንቺ ጋር ባስተበጣበጥኩ ወደኋላ መለስበት ምክንያት ይሄ ነው። ድጋሚ ማስብላ ምንም ነገር የለኝም። እሱ በዚህ መሀል እንዴት ይረጋጋ? ጥሩ ነገር አስብሏት ነበረ። ለእሷ ለአብሳላት ብዙ ነገር አስቦላት ነበረ። ግን ያ እንዳልሆነ እና ደግሞ ሪስክ ወስጄ ከዚህ በኋላ እንደዚህ ነገር ማድረግ እንደማልፈልግ አንቺ ዛሬ ያደረግሽው ነገር ነገ ለኛ ዋጋን ሊያስከፍል እንደሚችል ነው የምነግርሽ አይነት ነገር ነው የብሩክ። ስለዚህ ሃይሚ ያው ያደረገችበት ነገር ለመጥፎ ነገር ሳይሆን ለጥሩ ነገር ብላ ነበረ። ግን በብሩክ ዘንድ ተቀባይነት እንደሌለው ማየት እንችላለን። ስለዚህ ብሩክ ጥሩ ነው። ከዚህ በኋላ ብዙ ችግሮች አይፈጠሩም ብዬ ነው የማስበው። ያው ችግር ልትሆንባቸው የምትችለው ሰው ማነች? ከዚህ በኋላ እዩ ናት። ምናልባት የአብሳላትን ችግር ሊያስተካክሉ ይችላሉ። ግን ከዚህ በኋላ እዩ ያው ልጁም ስለተወለደ ዲኤንኤም ስላለ በጣም አስቸጋሪ ነው የሚሆነው ብዬ የማስበው እንደኔ አይቀርብም። ከዚህ በኋላ አንድ ሰው ካገኘሽ ሃይሚ እኔና አንቺ እንቀያየማለን። እኔ ቀረባት አላልኩህም፣ ግን ቢያንስ በጸባይ እናስረዳት። አያስፈልግም። በቃ የግድ መሆን አለበት። ሃይሚም እሷን ደግማ ማግኘት እንደሌለባት ሌላ ሰው በህይወታቸው መጥቶ እንዲበጠብጥ መፍቀድ እንደሌለባቸው ነው። ብሩክ አሁን ዛሬ በቃ ትክክለኛ ውሳኔ እንዳስተላለፈ ነው የሚሰማኝ እና እኔ
አሁን ዛሬ አብሳላት የተናገረችው ነገር ምንም ሊያሳምነኝ አልቻለም። እሱን ቀን በቀን እያገኘችው ቀን በቀን ሚት እያደረጋችሁ ያ ስሜት ይጠፋል ማለት በጣም ሞኝነት የሞኝ ሀሳብ እንደሆነ የሚታየኝ ነኝ። እና የጨረቃ ቤተሰቦች ብሩክ የተናገረው ነገር እኔ ያስማምቶኛል። ሀይሚ ግን እዚህ ጋር ትንሽ ያው አለመግባባቶች እንዳሉ ነው የሚታየኝ ማለት ነው። ያው እሱ የወደፊቱን አይታ ነው አረቃ አይታ ነው። ግን ይህን ደግሞ ለብሩክ መጀመሪያ ያሳወቀ ቢሆን እስካሁን ድረስ እንደዚህ አይነት ጭቅጭቅ ባልተነሳ ሁለቱ ከካሜራ ጀርባ ራሱ ያለውን ነገር ለማስተካከል ቢሞክሩ እንደ ሀሳብ ምርጥ ነበር። ብቻ የዛሬው ቪዲዮን ይመስል ነበረ። እንግዲህ ቻናሌን ሰብስክራይብ ያደረጋችሁ ቪዲዮን ወዳችሁታል ብዬ አስባለሁ። እንግዲህ ሀሳባችሁን ኮመንት ላይ ያስቀመጣችሁልኝ ምን እንደተሰማችሁ ምን አይነት ነገር እንዳሰባችሁ ኮመንት ላይ ሀሳባችሁን ያስቀመጣችሁልኝ። እንግዲህ ቻናሌ አብሬያክት ነው። ቻናሌን ሰብስክራይብ አድርጉ፣ ቪዲዮን ደግሞ ላይክ አድርጉ። ስለተከታተላችሁኝ አመሰግናለሁ። ወዳችኋለሁ። ይመቻችሁ።